ኖኖ በደስታ ልቧ ቅልጥ አለ። የምትፈልገውን የምታስበውን ቤሉልን ማግኘት ነበር። እሱም ተሳካላት። አዶኒ ያክስቱን ልጅ ቤሉልን በማገትና በማሰቃየት ብዙ መከራና ስቃይ በማድረስ ኖኖ የኔ ናት፣ ከኔ ሌላ ማንም ወንድ አይነካትም፣ ስለዚህ አንተን እዚሁ ገድሌ ነው እኔ ራሴ እቀብረሃለሁኝ ወይም ውጭ ላይ አውጥቼ እጥልሃለሁ እያለ ሲያጨናንቀው እንደነበር። አሁን ላይ ግን ቤሉል ከታገተበት ተፈቶ ወደ ኖኖ ጋር ሂዶ ደስ የሚል ላይፋቸውን ቢያሳልፉም ለምን ይሆን አዶኒ በጣም ቢናደድም ግን አልተሳካለትም። ቤሉል በጣም ጀግና እና አስተዋይ ልጅ ነው። እኔ ኖኖ አጠገብ ሁለተኛ ብትደርስ እኔ ራሴን እሰዋለሁ እንጂ አልለቅህም በማለት በፍጥጫ ሁለቱም ተፋጠጡ። አዶኒ አክስቱ ብቅ ስትልበት ትቶ ወደ ውጭ ወጣ። ሰላም ሰላም፣ ውድና የተከበራችሁ የሀይቋ እርግብ ቤተሰቦች እንዴት ናችሁ? ላይክ እና ሰብስክራይብ በማድረግ ቪዲዮም ጀምሩና እስከ መጨረሻው ድረስ አዳምጣችሁ ኮሜንት ላይ አስተያየት ጻፉ ማለት ነው። ቤሉልና እንግዲህ ኖኖ በመገናኘታቸው በጣም ደስ ብሎናል። ኖኖ እስከ ዛሬ ድረስ የምትወደውን የምታፈቅረውን ቤሉልን በማገት ምንም አታመጣም ብሎ አዶኒ ቤሉል ላይ ብዙ ስቃይና መከራ ሲያደርስበት የቆየ ልጅ ነው። አሁን ላይ ግን ምንም ሳይሳካለት ቤሉል ወደ ቤቱ እንዲሁም ከኖኖ ጋር ከቤተሰቡ ከእህቶቹ ጋር ተገናኝቷል። ኖኖ አዶኒ ቢወዳትም ኖኖ ግን አትወደውም። ቤሉል ጋር ብዙ ያሳለፉት ነገሮች አሉ። በተራራው በሜዳው በአረንጓዴ ቦታ ይዟት እየሄደ እያዝናና በጣም ደስ የሚል ላይፍ አሳልፈዋል። ቤሉልን ስታገኘው ልቧ ቅልጥ አለ። አቀፈችና ቤሉል አንተ ከኔ ሌላ አትመኝም፣ እኔም ደግሞ ከአንተ ሌላ ማንንም ሰው አልመኝም፣ ስለዚህ ሁለተኛ ብትታገት እኔም አብሬ እታገታለሁ እያለች ኖኖ በለእሱ እየተንሰቀሰቀች እያለቀሰች ለቤሉል ትነግረው ጀመር። እሱም ደግሞ ማንም ካሁን በኋላ አያግተኝም፣ ምንስ ያመጣሉ ቢያግቱ፣ ይኸው አይገድሉኝም ነበር እንዴ? አግተው ምንም አላደረጉኝም፣ አይዞሽ እያለ እሱም ለሷ ደስታውን ይገልጽ ጀመር። አንቺ የኔ ነሽ፣ ከኔ ሌላ ማንንም አትፈልጊም፣ እኔም ደግሞ ከአንቺ ሌላ ማንንም ሴት ማየት አልፈልግም። አዶኒ ደግሞ የስራውን እሰጠዋለሁኝ፣ ለማንም እንዳታወሪ እሱ እንዳገተኝ፣ ስለዚህ እኔም ደግሞ አሳግቼ እኔ የምፈልገውን ነገር አስደርገዋለሁ፣ ስለዚህ ጥጋቡ ይቀንሳል እያለ ለኖኖ ይነግራት ጀመር። ኖኖም በደስታ በጣም ደስ አላት። እስከ ዛሬ እምባ አሁን ተመለሰ እያለች በጣም ደስ አላት። ከአሁን በኋላ ትተኸኝ እንዳትሄድ ከኔ ጋር ነው መሆን ያለብህ፣ መቼም ቢሆን አልለይሽም ብለህ እስኪ በለኝ እያለች እሷም ለቤሉል ትነግረው ጀመር። ቤሉልም እኔ ኖኖ አንቺን መለየት አልፈልግም፣ መሳሪያ ደቅነው ኖኖ የኔ ናት ያንተ አይደለችም ሲሉኝ እንኳ ከፈለጋችሁ ግደሉኝ፣ ኖኖ የራሴ ናት የማንም አይደለችም እያልኩኝ ስሟገትና በሞት አፋፍ ላይ ሁኜ ለአንቺ መጽዋት ስከፍልልሽ ነው የከረምኩት። ስለዚህ መቼም ቢሆን ትቼሽ አልሄድም፣ መቼም ቢሆን እንድርቅሽና እንድርቅኝ አልፈልግም። ስለዚህ ከአሁን በኋላ ያለው የኔና አንቺ ህይወት ነው እያለ ደጋግሞ ይነግራት ጀመር። እሱም በጣም ተገረመና ለምንድን ነው እንዴት እስከዛሬ ያልፈለግሽኝም ይላታል። እሷም ደግሞ እኔም እኮ ቁጭ ብዬ እንደውም ተኝቼ አልከረምኩም፣ ሳፈላልግህ ስፈልግህ ነው የከረምኩት፣ ግን እሳ አዶኒ አስፈራራኝ፣
ለማንም ሰው ብትናገሪ እኔ እንዳገትኩት እንዲሁም ለማንም ሰው ብታወሪ አልለቅሽም እገልሻለሁ ብሎ የነበረ እያለች ለቤሉል ትነግረው ጀመር። ታዲያ የሚወድሽ ቢሆን እገልሻለሁ እያለ ያስፈራራሽ ነበር እንዴ? እሱ ትናንትና አባቱ ሞቶን የማገት ምን ይሉታል? ለምንድን አባቱን ገዳዮችስ አላገተም? እያለ ለእሷ ይነግራት ጀመር። እሷም እኔ አላውቅም፣ እንዴት ብዙ ጥላት እያለበት አንተን ያግታል? አባቱ ትናንትና ሞቶ ተቀብሮ በሰው ነው የተገደለው። ስለዚህ ገዳዮቹን ለምን አልፈለገም እኔ ላይ ፊት የሚለው? ስለዚህ ካሁን በኋላ አልለቀውም፣ ምንም እንዳታስብ እያለ እሱም ይጽናኑ ጀመር። እንግዲህ ሄለንም መጨረሻው የኑኑና የመሲ እናት መሆኗን ልታውቅ ዛሬ ነገ እያለች ነው። ኑኑ በብዙ ነገር እየተሰቃየች ያለች ልጅ ብትሆንም ነገሮችን ግን ለማድረግ እና ለመወሰን ብዙ ይቀራታል። ኑኑ አዶኒስ የኔ ነሽ ይላታል። ቤሉል የኔ ነሽ እያለ ሁለቱም፣ እሷ ግን የምትፈልገውና የምታቀደው የምትወደው ቤሉልን ነው። ለቤሉል ትልቅ ፍቅርና ጥልቅ ስሜት አለኝ፣ ከሱ ሌላ ወንድ አልመኝም እያለች ደጋግማ ትናገር ጀመር። እውነት ለመናገር ብዙዎቹ ለማድረግ እና ላለማድረግ የሚወስኑ ብዙ ሰዎች አሉ። እሱም ደግሞ የቤሉልና የኑኑ መጨረሻ ተጋብተው ለማየት ሁላችንም ጉጉት ላይ ብንሆንም መጨረሻው ግን ምን ይሆን እንላለን። ስለዚህ ኑኑ ለቤሉል ያላት ፍቅር እንዲሁም ታግቶ ከርሞ ብዙ መስዋዕትነት ስትከፍል፣ ስታለቅስ፣ ስታነባ ሌት ቀን ከሱ ውጭ ማንንም አላስብም እያለ ስታስብ የነበረች ልጅ ነች። አሁን ላይ ግን ምንም የሚመሰረት ነገር የለም። ኑኑና ቤሉል ያልከፈሉት መስዋዕትነት የለም። አሁን ላይ ግን ለምንድን ነው ብዙዎቹ የማያደርጉት እያልን ብዙዎቻችን ጥያቄ ሊሆንብን ይችላል። ስለዚህ ቤሉል አሁን ላይ ለኑኑ ያለው ጥልቅ ስሜት ራቅ ያለ ነው። ካንቺ ሌላ ማንንም አልመኝም እያለ እየደጋገመ ይነግራት ጀመር። እሷም ደግሞ እኔ በጣም ነው የምወድህ፣ ከአንተ ሌላ ወንድ በፍጹም አልመኝም እያለች እሷም ትናገረው ጀመር። መጨረሻ ላይ እነሱ ለመጋባት ቢወስኑም ቤተሰብ ግን ገና ናቸው። አንደኛ የሚያስፈራቸው አዶኒ ነው። አዶኒ ኑኑ ለእኔ ናት እያለ ብዙ መስዋዕትነት ሲከፍል የቆየ ሰው ነው። ግን እሳ ክፋቱ በጣም የጸና ነው። በፍቅር መካከል ገብቶ የእኔ ናት ኑኑ ማለት የአባቱን ገዳዮች ሳይፈልጉ፣ ይሄ በጣም የሚያስጠላ ድርጊት ነው። ስለዚህ የኑኑና የአዶኒ እንዲሁም የቤሉል ከቤሉልና ከአዶኒ ማንኛችሁን ትመርጣላችሁ? ኑኑም እኔ እንደ ቤሉል የምወደውና የማፈቅረው የለኝም፣ ስለዚህ ቤሉልን ከማጣ ህይወቴን ባጣ ይሻለኛል እያለች ትደጋግም ጀመር። እውነት የቤሉልና የኑኑ መገናኘት ያስደሰታችሁ በሙሉ ይህ ቪዲዮ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቤሉል በጣም ደስ የሚል ልጅ፣ ቤተሰቧን የሚያከብርና ነገሮችን ቀስ አድርጎ የሚያይ ሲሆን፣ አዶኒ ደግሞ ሁሉንም በኃይለኝነት እኔ በልጣለሁ፣ እኔ አደርጋለሁ፣ እኔ እንደዚህ እሰራለሁ በማለት ነገሮቹን የሚከፋፍል ልጅ ነው። ስለዚህ መጨረሻው ምን ይሆን የሚለውን አብረን የምናይ ይሆናል። ከኔ ጋር እስከነበራችሁ ድረስ ወዳችኋለሁ። ቀጣይ ደግሞ የአዶኒና እንዲሁም የቤተሰቡን የመሲን፣ የሄለንን፣ የኑኑን የሁሉንም ይዤላችሁ የሚመጣ ይሆናል። ስለዚህ በቀጣይ አዳዲስ ነገሮች ይዤላችሁ ስመጣ አብረን የምንቆይ ይሆናል። ዛሬ ላይ ግን የአዶኒንና የኑኑን እንዲሁም የቤሉልን ከታገተበት መውጣት ነው የነገርኳችሁ። እንኳን ደስ አላችሁ እላለሁ። ቤሉል ከታገተበት መፈታቱ ራሱ አንድ ትልቅ ነገር ነው።
ስለዚህ ሁላችሁንም እወዳችኋለሁ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ነገ ደግሞ እንግዳ ክፍል 38ን ይዤላችሁ የምመጣ ይሆናል። እዛ ድረስ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ።